ከዚህ ቀደም ስለ መንፈስ ቅዱስ በጻፍኳቸው መጻሕፍት ላይ በመገኘት ውስጥ ኃይል እንዳለ ጽፌያለሁ። እውነታውም ይሄው ነው። በዚህ መጽሐፌ ደግሞ ላሳየ የምፈልገው በመንፈስ ቅዱስ ቅባት ውስጥ ያለ ድንቅ ኃይል አለ። ለዚህ ቅባት የምንከፍለው ዋጋ እንዳለ ማወቅ ይገባናል። በእንግሊዝ ሀገር ይኖር ከነበረና በሕይወቱ ከባድ የመንፈስ ቅዱስ ቅባት ከነበረው ሰው ጋር የነበረኝን ግንኙነት መቼም ቢሆን የምረሳው አይደለም። ወደ እሱ በቀረብኩ ቁጥር እግሮቼ ሁሉ ይንቀጠቀጡብኝ ነበር። አንዳንዴ እንደውም ስላየሁት ብቻ ብርክ ይዘኝ ነበር። በአንድ ወቅት ጌታ ሆይ ቅባትህ ልክ እሱ ላይ እንደሚሰራው እኔም ላይ መስራት ይጀምር ብዬ መጸለይ ጀምሬ ሁሉ ነበር። ጌታም ዋጋውን ከከፈልክ እሰጥሃለሁ በማለት መለሰልኝ። የሚከፈለው ዋጋ ምንድነው ብዬ ጠየቅኩት። መልሱ ወዲያው ባይመጣልኝም ከጥቂት ጊዜ በኋላ ግን መንፈስ ቅዱስ በድንገት ወደ እኔ አመጣው። ሕይወቶ በሰማያዊ ረሃብ እንዲሁም በእግዚአብሔር መገኘት እንዲሞላ ይፈልጋሉ? እንግዲያውስ ይህንን ቪዲዮ እስከ መጨረሻው ይከታተሉ። ከዚህ ቀደም ስለ መንፈስ ቅዱስ በጻፍኳቸው መጻሕፍት ላይ በመገኘት ውስጥ ኃይል እንዳለ ጽፌያለሁ። እውነታውም ይሄው ነው። በዚህ መጽሐፌ ደግሞ ላሳየ የምፈልገው በመንፈስ ቅዱስ ቅባት ውስጥ ያለ ድንቅ ኃይል አለ። ለዚህ ቅባት የምንከፍለው ዋጋ እንዳለ ማወቅ ይገባናል። የመታዘዝን ዋጋ እስከከፈልን ድረስ መንፈስ ቅዱስ በመገኘት ውስጥ ያለውን ኃይል እንድንለማመድ ያደርገናል። ካትሪን ኩልማን የተባለችው መንፈስ ቅዱስን ያስተዋወቀችኝ ስለ መገኘቱ ሚስጥርና ስለ ቅባቱ ሁኔታ ያስተማረችኝ የእግዚአብሔር ሰው ስለዚሁ ስለ ዋጋ መክፈል ጉዳይ አስተምራኛለች። እሷም በበኩሏ የሚጠበቅባትን ዋጋ ከፍላለች። በእንግሊዝ ሀገር ይኖር ከነበረና በሕይወቱ ከባድ የመንፈስ ቅዱስ ቅባት ከነበረው ሰው ጋር የነበረኝን ግንኙነት መቼም ቢሆን የምረሳው አይደለም። ወደ እሱ በቀረብኩ ቁጥር እግሮቼ ሁሉ ይንቀጠቀጡብኝ ነበር። አንዳንዴ እንደውም ስላየሁት ብቻ ብርክ ይዘኝ ነበር። በአንድ ወቅት ጌታ ሆይ ቅባትህ ልክ እሱ ላይ እንደሚሰራው እኔም ላይ መስራት ይጀምር ብዬ መጸለይ ጀምሬ ሁሉ ነበር። ጌታም ዋጋውን ከከፈልክ እሰጥሃለሁ በማለት መለሰልኝ። የሚከፈለው ዋጋ ምንድነው ብዬ ጠየቅኩት። መልሱ ወዲያው ባይመጣልኝም ከጥቂት ጊዜ በኋላ ግን መንፈስ ቅዱስ በድንገት ወደ እኔ አመጣው። መንፈስ ቅዱስ የሐዋርያት ሥራ 4:13 ላይ ያለውን ጴጥሮስና ዮሐንስም በግልጥ እንደተናገሩ ባዩ ጊዜ መጻሕፍትን የማያውቁና ያልተማሩ ሰዎች እንደሆኑ አስተውለው አደነቁ፣ ከኢየሱስም ጋር እንደነበሩ አወቋቸው የሚለውን ቃል አሳየኝ። ቁልፉ ጉዳይ ይሄው ነው፣ ከኢየሱስ ጋር መሆን። ይህ ሲባል በቀን ለጥቂት ደቂቃዎች ከኢየሱስ ጋር ማሳለፍ ሳይሆን በቀጣይነት ደግመን ደጋግመን ያለመታከት ከሱ ጋር ጊዜ ማሳለፍ ይጠበቅብናል ለማለት ነው። በዴትሮይቱ አገልግሎቴ ቅዳሜ ምሽት ከኢየሱስ ጋር የነበርኩ ቢሆንም በማግስቱ ግን ሲፈልገኝ አልተገኘሁም። በንባብህ እየቀጠልክ በሄድክ ቁጥር መንፈስ ቅዱስ እንዴት የእግዚአብሔርን ሙላትና ኃይል በየቀኑ እንድትለማመድ እንደሚያግዝህ ትገነዘባለህ። አንድ ጊዜ ቅባቱ ላንተ ያለውን በረከት ከቀመስክና በመንካቱ ውስጥ ያለውን የጠለቀና የተትረፈረፈ እውነታ ከተለማመድከው ሕይወትህ በአስገራሚ ሁኔታ ይለወጣል። አኗኗርህም እንደ ከዚህ ቀደሙ አይሆንም። ውዱ ስጦታ። እንደ ክርስቲያን ትልቅ ዋጋ የምትሰጠው ጉዳይ ምንድን ነው የሚል ጥያቄ ብዙ ሰዎች ለዓመታት ጠይቀውኝ ያውቃሉ። መልሴም ሁል ጊዜ አንድና ተመሳሳይ ነው። ዳግም ከተወለድኩበት ክስተት ቀጥሎ ትልቅ ዋጋ የምሰጠው ለቅባቱ ነው የሚል። ቅባት የሚለው ቃል ለአንዳንዶቻችሁ እንግዳ ሐሳብ ሊሆን ይችላል። ነገር ግን እውነተኛ ትርጉሙን ይህ መጽሐፍ ግልጽ ያደርገዋል። ከዚህ በፊት በጻፍኳቸው መጽሐፍት ውስጥ እንደገለጽኩት እግዚአብሔር በዚህ ውድና አስደናቂ ቅባት ከነካኝ በኋላ ሕይወቴ ሙሉ በሙሉ መቀየሩን እመሰክራለሁ። ቅባቱ የመንፈስ ቅዱስ ቅባት ሲሆን ቀቢው ደግሞ ኢየሱስ ክርስቶስ ነው። ከሱ ውጪ ማንም ሰው ይህን የማድረግ ኃይል የለውም። በሚቀጥሉት ምዕራፎች እንደምገልጽልህ ቅባቱ ለመጀመሪያ ጊዜ በክብር ከነካኝ በኋላ ካለ መንፈስ ቅዱስ ቅባት አንድ ቀን እንኳን ከመዋል ሞት እመርጣለሁ ብዬ ማሰብ ጀምሬያለሁ። ራስ ወዳድነትና እኔነት በበዛበት በዚህ ዘመን እንዲህ አይነቱ መንፈስ ቅዱስን የመጠማት ሁኔታ እንግዳ ነገር ቢሆንም እውነታው ግን ከሁሉ የሚበልጠው ቁም ነገር ይሄው መሆኑ ነው። የዘወትር ጸሎቴና አንተም ትጋራኛለህ ብዬ የማስበው ይህን ድንቅ እውነት ነው። እግዚአብሔር አምላኬ ሆይ ቅባትህን መቼም ቢሆን ከኔ አትውሰድብኝ። የወደፊት ሕይወቴን ያላንተ ቅባት ከመኖር ሞትን እመርጣለሁ። ያለ መንፈስ ቅዱስ ቅባት አንድ ቀን እንኳን ማሳለፍ አልሻም።
እግዚአብሔር በተለየ ሁኔታ በቅባቱ ስለመነካት ያስተማረኝ ጥበብ ለዘላለም አብሮኝ ካለውና ከማይለየኝ ከመንፈስ ቅዱስ ጋር ያለኝን ግንኙነት አጥብቄ እንዲይዘው አድርጎኛል። በመሰረቱ የተለየ መገለጫ ያለው ቅባት እንዳለ አውቃለሁ። ዝርዝር ትንታኔዎችንም ወደ መጨረሻ ባሉት ምዕራፎች ውስጥ እናያቸዋለን። ይህንን ከጌታዬ ጋር ያለኝን ውድ ግንኙነት ችላ ብለው በውጤቱም ምንም ጣዕም የሌለው ሕይወት ልኖር እንደምችል አውቃለሁ። ፈቅጄና ወድጄ ጀርባዬን ልሰጠው፣ በመጨረሻም ይህንኑ ቸልተኝነት በድርጊቶቼና በምርጫዎቼ ልገልጸው እችላለሁ። ነገር ግን ይሄ ለኔ በጭራሽ የማይታሰብ ነው። ቀደም ብዬ እንዳልኩትም መንካቱንና ቅባቱን ከማጣት ሞትን እመርጣለሁ። እቅዴ ከእግዚአብሔር ጋር ያለኝን ግንኙነት ማጥበቅና ከፍ ወዳለው የቅባት መገለጥ ደረጃ ማደግ ነው። እስከ ዛሬ ካለማመደኝ ድንቅ የቅባት አሰራር የበለጠ ገና እየተገለጠ የሚሄድ እግዚአብሔር ለኛ ለልጆቹ ያዘጋጀው ኃይል አለ። ይህንንም አስደናቂ ልምምድ ላካፍልህ እወዳለሁ። ውዱ ወዳጄ፣ እግዚአብሔር ላንተ ያዘጋጀው ድንቅ የጉብኝትና የመነካት ጊዜ አሁን ነው። በየቀኑ በሚተላለፈው የቴሌቪዥን ፕሮግራሜ እንደምለው ዛሬ ያንተ ቀን ነው። ዛሬ ብቻ ሳይሆን መሻቱ እስከ ኖረ ድረስ እያንዳንዷን የሕይወትህ ቀኖች ከመንፈስ ቅዱስ ቅባት ጋር አስደናቂ ጊዜ ሊኖር ይችላል። ይህንን ጸሎት በእምነት አብረውን ይጸልዩ። መንፈስ ቅዱስ ሆይ እወድሃለሁ። ከኔ ጋር ስላለህ አመሰግንሃለሁ። ሁል ጊዜ ስለምትመራኝ፣ ወደ እውነት ሁሉ ስለምትመራኝ አመሰግንሃለሁ። ጌታ ኢየሱስን እንድወደው፣ እንድፈራው፣ እንድገዛለት በጸጋ ስለምትረዳኝ አመሰግንሃለሁ። ነፍሴ እንድትፈልግህ ደግሞም እንድትገዛልህ ሁል ጊዜ በውስጤ መፈለግን አኑር። መንፈስ ቅዱስ ሆይ እወድሃለሁ። ድምፅህን አሰማኝ፣ መገኘትህ ይሰማኝ። ሁል ጊዜ ከኔ ጋር እንዳለህ እንድታስረዳኝ፣ እንድታሳውቀኝ እፈልጋለሁ። እግዚአብሔር ሆይ ስለ ሁሉ ተባረክ። ይህንን ሁሉ በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። በዚህ ቪዲዮ እግዚአብሔር ያስተማሩትን ነገር በኮሜንት ማስቀመጫው ቦታ ላይ ማስቀመጡትን አይዘንጉ። ተባርካችኋል።